ትሪ ኦፍ ላይፍ ፖድካስት ነው። ትሪ ኦፍ ላይፍ ፖድካስት እንደተለመደው ስለ ሀሳብ እና ስለ መጽሐፍት የምናወራበት ፖድካስት ነው። ከ600 ዓመት በኋላ ዓለም ምን ትመስላለች? ኤቭሪዋን ቢሎንግስ ቱ ኤቭሪዋን ይለናል አድለስ ሀክስሌ። ትዳር የሌለበት ቤተሰብ፣ እናት፣ አባት፣ አክስት፣ አጎት የማይኮኑበት ልጆች እንደ ምግብ እንደ መኪና በፋብሪካ የሚመረቱበት የሚወጡበት ዓለም፣ የሰው ልጅ ብቸኝነት የማይፈቀድበት አንድ ላይ ቢኖርም ግን አንድ ላይ ያልሆነበት ዓለም ይመሰረታል ይለናል። ከብዙ ዓመታት በኋላ መሪዎች ህዝቡን እንዴት ያስተዳድሩታል፣ ህዝቡን እንዴት ያባብሉታል፣ ህዝቡን እንዴት ያታልሉታል የሚለውን ጥያቄ ሲመልስልን ሀክስሌ መጽሐፎች ማንበብ አይከለከልም፣ ራሱ ህዝቡ መጽሐፍ ማንበብ ያቆማል ይለናል። መንግስት ህዝቡን አይሰልልም ወይም ደግሞ ህዝቡን ለመሰለል ብዙ ርቀት አይሄድም። ራሱ ህዝቡ የሚሰለልበትን መሳሪያ ራሱ ይዞ ይዞራል፣ ቤቱ ይገጥማል ይለናል አድለስ ሀክስሌ። ዛሬ የምናነሳው ብሬቭ ኒው ወርልድ የሚለውን መጽሐፍ የጻፈውን አድለስ ሀክስሌ እና መጽሐፉ ላይ ያለውን ሀሳብ በተለይም እስከዛሬ ከምናደርገው በተለየ ከማህበረሰባችን ከወቅታዊ ሁኔታ ጋር ከሀገራችን ጋር አያይዘን ለማንሳት እንሞክራለን። የአድለስ ሀክስሌ መጽሐፍ ብዙዎች እንደ ትንቢት ያዩታል። ወደፊት እንዴት ነው የሚፈጠረው የሚለው እንደ ትንቢት ያዩታል። ብዙ ጊዜም ከብዙዎቻችን ከምናውቀው ከጆርጅ ኦርዌል 1984 ከሚለው 1984 ከሚለው መጽሐፉ ጋር ይያያዛል። ሁለቱም ወደፊት አምባገነኖች እንዴት ነው ህዝቡን የሚያስተዳድሩት የሚለውን የራሳቸውን መላመት አስቀምጠዋል። ለምሳሌ ያክል ወደፊት የምናየው ቢሆን ጆርጅ ኦርዌልን በተለይ ሁለቱን እያነጻጸርን ማየት እጅግ በጣም ጠቃሚ ይመስለኛል። ነገር ግን ለዛሬ አድለስ ሀክስሌን ስለሆነ የምናየው ግን ከጆርጅ ኦርዌል ጋር ያላቸውን ትንሽ ንጽጽር ለማቅረብ ያክል ጆርጅ ኦርዌል ወደፊት አምባገነኖች መጽሐፍ ማንበብን ይከለክላሉ፣ መጽሐፍ እንዳይነበብ ያግዳሉ ሲል፣ ሀክስሌ ደግሞ ነው ማገድ አይጠበቅበትም፣ መንግስት እንደዛ አይነት ስራ ውስጥ ሁሉ መግባት አይጠበቅበትም፣ ራሱ ሰው መጽሐፍ ማንበብ ያቆማል ይላል። አይ ቲንክ ኦስካር ዋይልድ ይመስለኛል ድሮ መጽሐፍ በኢሊት በሚባሉ በልሂቃን ይጻፋል፣ በህዝብ ይነበባል ይላል። አሁን መጽሐፍ በህዝብ ይጻፋል፣ ማንም ግን አያነበውም የሚል ሀሳብም ያስተላልፋል። እና ከብዙዎቹ እንደዚህ ዲስቶፒያን የምንለው ወርልድ፣ ዲስቶፒያ ማለት ዩቶፒያ ከሚለው ተቃራኒ ነው። ዩቶፒያ የምንለው መነሻው ኢትዮጵያ ከሚለው ነው። አይ ቲንክ ሀሳቡን ኮይን ያደረገው እንግሊዛዊ ስሙ ተዘንግቶኛል። ለእንግሊዝ ከፍታ፣ እንግሊዝ ይህንን ቅርጽ መያዝ፣ ለእንግሊዝ በተለይም ዶሚናንት የሆነችባቸው ዓመታት ከፍተኛ አስተዋጽኦ ያደረገ የእንግሊዝ ሀገር ልሂቅ ነው እና አይዲያውን ኢትዮጵያ ከሚለው ግሪኮቹ ስፔሻሊ ከጻፏት ኢትዮጵያ የወሰደውን ሀሳብ ነው ይህን ቀይሮ ወደ ዩቶፒያ የተቀየረው ማለት ነው። ኢትዮጵያ የምንለው ዓለም ምን ማለት ነው? ኦልሞስት ፓራዳይዝ ገነት እንደምንለው አይነት ሰዎች ተስማምተው ተከባብረው ፍላጎታቸውን ምርጫ ኖሯቸው ፍሪደም ኖሯቸው ፍሪ ዊል ኖሯቸው ነፃነትና ነፃ ፈቃድ ኖሯቸው የሚኖሩበት ዓለም ሲሆን፣ ዲስቶፒያን ግን ሰዎች ሰፈር የሚያደርጉበት ኢንጀስቲስ ያለበት አምባገነኖች አምባገነንነታቸው የሚቀጥሉበት ዓለም ነው። ወደፊት ያለው ዓለም እንደዛ አይነት ነው የሚል እሳቤ ያላቸው መጽሐፍት ናቸው እነዚህ ማለት ነው። እና በነበሩበትም ዘመን ታይቷል። አሁን ላይ ራሱ መጽሐፍት የሚከለከሉበትንም አይነት አይተናል። ለምሳሌ አድለስ ሀክስሌ 1932 ይህንን መጽሐፍ ከጻፈ በኋላ ብዙዎቻችን እናስታውሳለን ኦር አንብበናል ወይም ብዙ ቪዲዮዎችን አይተናል። የናዚ ጀርመኒ አይሁዶች የጻፉትን መጽሐፍ አውጥቶ በህዝብ አቃጥሏል። ህዝብ ከየላይብረሪው ጂውሾች የጻፉት መጽሐፍ ነው ብሎ አውጥቶ አቃጥሏል። የጂውሾች ሳይንስ ሱዶ ሳይንስ ነው፣ ትክክለኛ ሳይንስ አይደለም፣ የውሸት ነው በሚል አልበርት አንስታይንን ይዞ ለሰጠን አሁን $5000 የሚጠጋ ገንዘብ እንሰጣለን የሚል መግለጫ እስኪወጣ ድረስ መጽሐፍት ላይ ሳይንስ ላይ እውቀት ላይ በዛ ደረጃ ተዘምቷል። ያ የአድለስ ትንቢቶች መሃል አንደኛው ነው ማለት እንችላለን። እና ምንድነው አምባገነኖች ህዝብን የሚገዙበት የየራሳቸው መንገድ አላቸው፣ የየራሳቸው ስልት አላቸው፣ የየራሳቸው አካሄድ አላቸው። አድለስ ሀክስሌ መጽሐፍ ላይ ያለው አምባገነንነት እጅግ በጣም ለየት ያለ ነው። ሰዎች በተለያየ መንገድ ምድር ላይ ሲከፋፈሉ እናያለን። ለምሳሌ በሬስ በዘራቸው የሚከፋፈሉ ወይም እኛ ሀገር ሰዎች በብዛት
ገና በክላስ ክፍፍል አይ ቲንክ በደርግ ጊዜ በነበረው ሰዓት ትንሽ ተሞክሮ ነበረ። ነገር ግን ስቲል ጸንቶ የቆየው ሰዎች የሚከፋፈሉት ኦር የሚለያዩት ኦር የሚጣሉት በብዛት በዘር ነው። ጥቂት የሃይማኖት እንትንም አለው። ሌላ ሁለተኛውና ዓለም ላይ በብዛት የተለመደው ግን የክላስ ክፍፍል ነው። የክላስ ማለት የደረጃ እያንዳንዱ ሰው ያለበት ደረጃ። ይሄ በደንብ እና በስፋት ለረጅም ጊዜ የታየው ህንድ የምንላት ሀገር ውስጥ ሰዎች ደረጃ አላቸው። የበላይ ትልልቅ የሚባሉ ኢሊት የሚባሉ ሬሶች ወይም ዘሮች አሉ። እነዛ ዘሮች ቀያይ የሆኑ የነገስታት ዘር እንደዚህ የሚባሉ ፊዚካል ፊውቸራቸው አት ሴም ታይም ደግሞ ከማን የተወለዱት የሚለውን ይዞ የሚሄድ ማለት ነው። ከዛ ካህናት ይቀጥላሉ። ከዛ ደግሞ ነጋዴዎች ምናምን እንዲህ እያለ ነው። መጨረሻ ላይ አሁን ብዙ ጊዜ የምንሰማቸው አሁን ድረስ እንዳለው የሚነገረው አንተቸብልስ የሚባሉ የማይነኩት ሰው በእጁ ካነካቸው የሆነ ርኩሰት እንደነካ ወይም መጥፎ ነገር እንደነካ ገላውን፣ ሰውነቱን፣ እጁን ብቻ ሳይሆን ሰውነቱን መታጠብ አለበት እስኪባል ድረስ ዝቅ የሚያደርጓቸው ክላሶች አሉና በዚህ ባለ ሴክስ ላይ ዓለም ወደፊት ሰዎች በክላስ ነው የሚከፋፈሉት ይላል። በክላስ ሲከፋፈሉ እሱ የግሪክ ቁጥሮችን ነው የሚሰጣቸው። አልፋ፣ ቤታ እንደዚህ እያለ የሚቀጥል ማለት ነው። ጋማ፣ ኤፕሰለን ድረስ ይቀጥላል ማለት ነውና እነዚህ ሁሉ ደረጃ ያላቸው ሰዎች አልፋ የሚባሉት ራሱ አልፋ ፕላስ አልፋ ማይነስ የሚባሉ አሉ። ሰምሃው የትምህርት ቤት ግሬድ ነው የሚመስለው። ከቁመታቸው ጋር ይለያያል። እንዴት ነው የሚለያዩቸው? ገና ልጆቹ የሚመረቱት እንደ ምርት በፋብሪካ ነው ብለናል። ሴቶች ብዙ ጊዜ ኦቫሪያቸውን አስወጥተው ለመንግስት ነው የሚባሉ ይሰጣሉ። ከዛ በዛ ኦቫሪ መንግስት ልጆች እንትን ይላል ማለት ነው። አንድ ኦቫሪ ምን ያክል ልጅ ይወጣል ምናምን እየተባለ መጽሐፉ ላይ ራሱ በጣም ትልቅ መወያያ አድርጎ እንትን ይለዋል። የተለያዩ አካባቢዎች ላይ የተለያየ ጥናት እንደተደረገበት ምናምን አንስቶ እንትን ይላል እና ሴቶቹ ራሱ ያን ኦቫሪ ከሰጡ በኋላ በ6 ወር እረፍትና የ6 ወር ደሞዛቸው ምናምን ይሰጣቸዋል። ሰምሃው ይህንን ነገር ለማበረታታት የሚካሄድበትን ጥግ ነው የሚያሳየን። ያ ማህበረሰብ እናት አያውቅም፣ ልጆቹ ወላጆች አያውቁም። እንደውም ምን አይነት ሙከራዎች እንደሚሞክሩ ይነግረናል ሀክስሌይ። ልጆች ሰው ወደ ምርት የሚገባበትን ጊዜ ማሳጠር። ለምሳሌ አንድ ሰው እንደው ራሱን ችሎ እንዲንቀሳቀስ ስራ እንዲሰራ እንዲታመን ቢያንስ 18 ዓመት 20 ዓመት ሊሞላው ይገባል ካለን 20 ዓመት ሙሉ ሊበላ ነው፣ 20 ዓመት ሙሉ ሊጠጣ ነው፣ 20 ዓመት ሙሉ ኢነርጂ ይፈልጋል፣ ምን ይፈልጋል፣ ትራቭል ያደርጋል፣ ማየት አለበት። እነዚህ ሁሉ ወጪ ናቸው። ይህንን ወጪ ለመቀነስ ሰው በ6 ዓመት የ20 ዓመት ሰው የሚሰራውን ስራ ላይ መድረስ ይችላሉ የሚሉ ሁሉ ጥናቶች አሉ። ፊዚክሊ አዳብረው እዛ ደረጃ ላይ እንዳደረሱና የ6 ዓመት ልጅ ሆኖ ግን የ20 ዓመት ፊዚካል ያለው ለማድረግ እንደቻሉ። ነገር ግን በመጨረሻ ምንድን ነው የሆነው? መጽሐፉ ላይ ራሱ ሀክስሌይ ነው የሚነግረን። ልጆቹ የ20 ዓመት ሰውነት ቢኖራቸውም ጭንቅላታቸው የ6 ዓመት ስለሆነ ግን እንትን ማለት አልቻሉም፣ የሚፈለገውን ስራ መስራት አልቻሉም እና በጣም ፕሮዳክቲቪቲ፣ ኤፊሽንሲ፣ ኢፌክቲቭነስ የሚባሉ ነገሮች የሚጎሉበት ነው ይሄ ሀክስሊ የወደፊቱ የሚባለው ዓለም ማለት ነው። እነዚህን ቃላቶች መስማት ከጀመርን ቆይተናል። አሁን አይ ቲንክ 20-30 ዓመት 40 ዓመት ይኖረናል። ላይክ የተለመደ ነው። ኖርማሊ አንድ ሰው ኢፌክቲቭ መሆን አለበት፣ ፕሮዳክቲቭ መሆን አለበት። ሳምሃው ግን እነዚህ ኢፌክቲቭ፣ ፕሮዳክቲቭ ምናምን የምንላቸው ቃላቶች ሮቦቲክ ናቸው። ሳምሃው ከሰው ልጅ ጋር ሲመጡ የሰው ልጅ ነገሮችን የሚያደርግበት የሚሄድበት ኢንላይፍ የሚኖርበት ኢቨን የመኖር ዋጋው ራሱ ከግዴታ ከኢፌክቲቭነስ ከፕሮዳክቲቭነስ ጋር የተገናኙ አይደሉም። ይሄ ኢንዱስትሪያላይዝድ ቲንኪንግ ነው። በኢንዱስትሪ በእንደዛ አይነት በማሽን ቲንኪንግ የምንለው አይነት አስተሳሰብ ነው እና እንደዚህ አይነት ዓለም ነው የሚፈጥርልን። ሚሼል ፎኩልት የሚባል አንድ አይ ቲንክ ፈላስፋ ልንለው እንችላለን። all political system is about few groups of individuals pursuing power ነው የሚለን። ጥቂት የሚባሉ ግለሰቦች ያንን ኃይል ያንን የበላይነት ለመያዝ ለመጨበጥ የሚያደርጉት ሂደት ነው ይለናል። ማንኛውም አይነት ፖለቲካል ሙቭመንት ይለናል። ማለት ዓለም ላይ ሜቢ በጣም ጥቂት ናቸው በዓለም ታሪክ ህዝባቸውን አንድ አድርገው ህዝባቸው ላይ መሳሪያ ሳያነሱ ህዝባቸውን ሳይገሉ ህዝባቸውን ሳይጨፈጭፉ ህዝቡ ከሚሞት ወርኔ ስልጣኔን ብለቅ ይቀላል ይሻላል
እስከ ማለት ራሳቸውን እስከ መሞትም እስከ መስዋዕት እስከ መደረግም ድረስ የሚደርሱ መሪዎች እጅግ በጣም ጥቂት ናቸው። አብዛኛው ለነሱ ስልጣን ሲባል ሚሊዮን ቢሞት ለነሱ ስልጣን ሲባል ግማሹ ህዝቡ ቢያልቅ የቀረውን ግማሽ ይዤ እመራለሁ የሚል አይነት አስተሳሰብ ያላቸው አምባገነኖች የበዙበት ታሪክ ነው ያለት የዓለማችን። አምባገነኖች ስንል በተለያየ ዘርፍ ልናያቸው ብንልም በሁለት ልንከፍላቸው የምንችል ይመስለኛል። ለጠላቶቻቸው ወይም ደግሞ ጠላቶቻቸውን በሚያዩበት መንገድ ለሁለት እንከፍላቸዋለን። አንደኛው ላይክ ግንባር ስጋ የምንላቸው ናቸው። ሁለተኛው ደግሞ ቻሚሊየን ወይም ደግሞ እስስታዊ የምንላቸው ናቸው። የግንባር ስጋ የምንላቸው ፊት ለፊት ነው ጠላትነታቸው። ጠላታቸው ማን እንደሆነ በግልጽ ነው የሚናገሩት። ያ ጠላታቸው እንደሆንክ እንዳልሆንክ ጥርጣሬ ውስጥ አትገባም። ወይ ለህይወትህ ስትል ታመልጣለህ፣ ወይ ትዋጋለህ፣ ወይም ራስን ትከላከላለህ። ጠላታቸው እንደሆንክ ግን በግልጽ ይነግሩሃል። ጠላታቸው ካልሆንክ ደግሞ አይነኩህም። ካንተ ጋር ምንም የተለየ ጸብ እስካልፈጠርክባቸው፣ በመንገዳቸው እስካልመጣ አይነኩህም። ሁለተኛዎቹ ደግሞ አምባገነኖች እስስታዊ የምንላቸው ጠላታቸው እንኳን ማን እንደሆነ እንደዚህ ስፔሲፊክሊ አይታወቅም። አንድን አካል ማጥፋት ሲፈልጉ ብዙ ጊዜ ይሁዳዊ መንገድ ነው የሚከተሉት። የማቀፍ፣ የመሳም፣ የማቀርብ፣ ወደ እሳቸው የመሳም ሁለት አማራጭ ይኖረዋል። ሰውዬ መጀመሪያ ላይ የሚቀርብለት ወደ እነሱ የመቅረብና ያለመቅረብ ነው። አልቀርብም ካለ ወደ እርምጃ ይወሰድበታል። ከቀረበ ደግሞ ሁለት አማራጭ አለው። አንደኛው ከነሱ ጋር ተዋህዶ መቀጠል፣ እነሱም መስሎ አምባገነኖቹን ተቀብሎ የበላይነታቸውን ተቀብሎ መቀጠል ይኖርበታል። ካልሆነ ደግሞ የራሴ ሀሳብ አስባለሁ፣ በራሴ መንገድ እሄዳለሁ ከተባለ ደግሞ ያው ሂል ቢ ክራሽድ ወይም ደግሞ ይጨፈለቃል፣ ወይ ይገደላል፣ ወይ የትኛውም አይነት እርምጃ ይወሰድበታል። እንደዚህ አይነት እስስታዊ የምንላቸው አምባገነኖች ማንኛውም አይነት ጠላት አይንቁም። ምንም አይነት ጠላት ዝቅ አድርገው አያዩም። ትንሽ ጠላት ነው እሱ አይሉም። እነዚህ አይነት አምባገነኖች መጥፎ ጸባያቸው ምንድን ነው? ከትንሹ ነገር ጋር እልህ ይያያዛሉ። ያላቸው ስልጣን ያሉበትን ደረጃ ይረሱትና የኔ ጠላት የሆነ ከኔ ተቃራኒ የሚያስብ ሰው በምንም ታምር መኖር የለበትም አይነት እርምጃ ድረስ ሊሄዱ ይችላሉ። አምባገነናዊ የሚባሉት እንደውም ግንባር ስጋ የሚባሉት ሀሳባቸው ጉዳያቸው ፊት ለፊት ስለሆነ አንዳንዴ አሪፍ ጠላት እንኳን ሲገጥማቸው የማድነቅ አይነት ባህሪ ሊያሳዩ ይችላሉ። ኖርማሊ ሰው ሁለቱም ባህሪ ሊኖረው ይችላል። ከአምባገነኖቹ ጋር በተያያዘ ስለ አገዛዝ ስንመጣ እነዚህ አምባገነኖች በምን አይነት መንገድ ሊገዙ ይችላሉ ስንል ሁለት አይነት መንገድ አለ። ካሮት ኦር ስቲክ ልንለው እንችላለን። ኦልሞስት የተያያዙ ናቸው። ምንድነው ካሮት ኦን ዘ ስቲክ የሚባል አይነት አገዛዝ አለ። ያ ምንድነው የሆነች አህያ ኦር ሳምቲንግ ፈረስ ወደፊት እንዲሄድልን ከፊቱ በእንጨት ካሮት እናንጠለጥላለን። ያንን ካሮት ለመብላት ይሄዳል። ያው ሜቢ ማታ መጨረሻ ላይ ወይ እንሰጠዋለን ወይ ማንሰጠውን ማሳድረን ነገም እንደዛው እንዲሄድ ሊያደርጉ ይችላሉ። ካሮት ኦን ዘ ስቲክ የምንለው ምንድነው ቃል ይገቡለታል፣ ተስፋ ይገቡለታል። ያንን ተስፋ በተቻለ አቅም ወይ እየሸራረፉ ያደርሳሉ። የነሱን መንገድ እናንተን እስካልነካ ድረስ ደግሞ ፍላጎቱን እንዲያገኝ ሊያደርጉት ይችላሉ ለህዝቡ። እንደዚህ አይነት አምባገነኖች ሳምሃው እንደውም ህዝቡን የሚያከብሩ ሊሆኑ ይችላሉ። ያ ማለት ቤኔቮለንት ትንሽ የቤኔቮለንትነት ባህሪ በጎነት እነሱን ስልጣናቸውን እስካልነካ ድረስ ለህዝቡ የማሰብ የመቆርቆር እንደውም ከስልጣናቸው ላይ እስካልደረሰ ድረስ ህዝቡ እንዲበለጽግ እንዲያድግ ረጅም ርቀት ሊሄዱ ይችላሉ እንደዚህ አይነት አምባገነኖች። ቀጣይ ደግሞ ስቲክ የምንለው there is no carrot but stick። በቃ እንደዚህ አይነት አምባገነኖች ሲሆኑ ምንድነው ብዙ ጊዜ ይሄ አፍሪካ ውስጥ የለመድነው ዱላ ብቻ ነው። ስቲክ ማለት ዱላ ነው። ምንም የተለየ ነገር የለውም። በመግደል በመጨፍጨፍ እንትን በማለት ነው። ብዙ ጊዜ አፍሪካ ውስጥ የችግር የሚሆነው ምንድነው የሚያሳዩት ካሮት የላቸውም። ማለት ተስፋ የሚሰጡት ነገር የላቸውም። ያ ተስፋ ውስጣቸው እንደሌለ ያስታውቃል። ሰላም ቢሉ ምንም አይነት ሰላማዊ ሐሳብ የላቸው። ሰላም ማስፈን አቅሙ የላቸው። ሊያሳዩት የሚችሉት ካሮት የላቸው። ቃል ቢገቡ ሰላም አመጣልሃለሁ፣ ብልጽግና አመጣልሃለሁ፣ ታድጋለህ፣ ምን ትላለህ፣ ትበላለህ፣ ትጠጣለህ ቢሉትም ያንን የማስፈጸም አቅሙ የላቸውም። ሁሉም አይደሉም፣ ብዙዎቹ ግን እንደዛ አይነት ደረጃ ላይ መድረስ አይችሉም። እንደዚህ ሲሆን ምን ይፈጠራል? ቀስ እያሉ ካሮቱን ካሳዩ በኋላ ካሮቱ
ዲሳፒር ሲያደርግ ቀጥታ ወደ ዱላ ነው የሚዞሩት፣ ወደ ስቲክ ነው የሚዞሩት። ስቲኩ ብቻ ይቀራል። ከዛ ወደፊት እንዲሄድ መግደል ነው፣ መጀለጥ ነው። ከዛ በማስፈራራት በፍራቻ መግዛት ነው። አሁን ላይ ደግሞ ሜቢ ሶስተኛ እየመጣ ያለ ነገር ምንድነው? ሀገራችን ላይ የምናየው ሁለቱንም የመጠቀም ነገር ብዙ ሀገሮችም ላይ ሊኖር ይችላል። ካሮት ኦን ዘ ስቲክ አለ። ወደፊት ይሄን አመጣልሃለሁ፣ ይሄን አደርግልሃለሁ አለ። እንደና አት ዘ ሴም ታይም አልሄድ ያለውን ዝቅ ብዬ አልገዛም፣ እኔም መብት አለኝ፣ እኔም ሀሳብ አለኝ፣ የኔንም ሌላም አይነት አማራጭ አለ፣ ወይም ደግሞ አምባገነንነትን አልቀበልም የሚል ኃይል ካለ እሱን ደግሞ መግረፍ፣ መግደል፣ ማሰቃየት፣ መጨረስ በተለይ በመሳሪያ አቅም እንትን ለማለት ይሞከራል ማለት ነው። ሶ ወደ ሀክስሊ ሀሳብ ስንመጣ ኖርማሊ ከኛ ጋር ትንሽ የሚያገናኘው ምንድነው? ስፔሻሊ ያው ዘመናዊነት ቴክኖሎጂ እና ሳይንስ ነው። የሀክስሊ እንትን የሚመለኩት ከፍ ተደርገው እንዲታዩ የሚደረጉት በሀክስሊ የወደፊቱ ዓለም ቴክኖሎጂ እና ሳይንስ ነው የሚሆነው። እንደዛ ሲሆን ምን ይሆናል? ለምሳሌ ኢቭን መጽሐፉ ላይ ያለው ቁጥር የሚቆጠረው እኛ ብዙ ጊዜ አኖ ዶሚኒ ነው የምንለው፣ ወይም ደግሞ በእኛ በእስልምናው ከሂጅራ ጋር ይገናኛል። በክርስትናው ደግሞ ኢትዮጵያ ውስጥ ባለው ደግሞ አንደኛው ዓመተ ምህረት የምንለው ከክርስቶስ ልደት በኋላ የምንለውን አይነት አቆጣጠር እንቆጥራለን። እዛ መጽሐፍ ላይ ኤኤፍ ነው፣ አፍተር ፎርድ ነው የሚባለው። ፎርድ የሚባል ሜይ ቢ ከመኪና አምራቹ ጋርም ለማገናኘት የተሞከረ ሊሆን ይችላል። አውቶሜሽንን ያስለመደ ነው። ኖርማሊ ከፎርድ ታሪክ ጋር ትንሽ ግንኙነት አለው። አውቶሜሽን ምንድን ነው? በትንሽ ብር በትንሽ ዋጋ ብዙ መኪኖችን ማምረት፣ ለብዙ ህዝብ ማዳረስ። መኪና በጣም ሌክዠሪ የነበረበት ሰዓት እኛም ሀገር ብዙ እናውቃለን። ለምሳሌ ሞባይል ስልክ ሌክዠሪ የነበረበት ሰዓት ነበረ። ሰው ካርታ ከማስያዝ ጋር ይገናኝ ነበር። አሁን በየመንገዱ የሚሸጠው ሲም ካርድ ካርታ ማስያዝ ይጠይቅ ነበረ ለማውጣት። ሀብታም መሆንን ወይ ገንዘብ እንዳለ ካፒታል እንዳለ ማሳየት ይጠይቅ ነበረ በመጣ ሰዓት፣ ስፔሻሊ በ1990ዎቹ መጀመሪያ የምናስታውስ ይመስለኛል። እና ይህንን የአትለስ ሀክስሊን መጽሐፍ አይ ቲንክ 2008 አካባቢ ነው ያነበብኩት። ረፍት ነበርኩ በሰዓቱ፣ ረፍት ወስጄ ነበር እና ዙሪያዬን እንዳይን ያደረገኝ እንዴ እዚህ መጽሐፍ ላይ ያሉት ሰዎች እዛ አገዛዝ ላይ እንዳሉ አያውቁም። እነዚህ ያልናቸው ደረጃቸውን ተቀብለው ነው የሚኖሩት። ለምሳሌ ቤታ የሚባለው ከሌሎቹ ከስሩ ካሉት መብለጡን እያመሰገነ ከላይ ያሉት ደግሞ በጣም ትልቅ ስራ እንደሚሰሩ አምኖ ነው የሚኖረው። እነሱ በጣም ብዙ ስራ ነው ያላቸው፣ ከኛ በላይ ነው የሚሰሩት። ስለዚህ እኛ ምንድነው እነሱ ልናግዝ ይገባል፣ እነሱን እንትን ልንል ይገባል ብለው ተቀብለው ነው የሚኖሩት። እንደዚህ የሚኖሩ የሚያደርጓቸው ደግሞ ምንድነው? አንደኛው ሂፕኖቲዝም ነው፣ ሂፕኖታይዜሽን። ስፔሻሊ አሁን ካለው ዓለም ጋር ስናገናኘው ፕሮፓጋንዳ ጋር የተገናኘ ነገር አለው። ይሄ ግን በልጅነታቸው ነው ጀምሮ ነው በየሳምንቱ በኤርፎን እንዲያዳምጡት የሚደረገው። እያንዳንዱ ህፃን ልጅ ሲያድግ ለምሳሌ የሚያሳድጉት ልጆች አንድ አይነት 90 ልጅ ሊወለድ ይችላል፣ መንታ የምንለው ማለት ነው። ያ ማለት ሰው ምንም ውስጡ ስፔሻል ነገር የለውም ማለት ነው። አንድ አይነት ሰው አንዱን ከአንዱ ለመለየት የማያመች at the same time everyone belongs to everyone ይላሉ። ማለት ሁሉም ሰው ለሁሉም ሰው ይገባል። ስለዚህ ትዳር የለም፣ ምን የለም፣ አንዱ ከአንደኛው ጋር ያድራል ዛሬ፣ ከዛ ደግሞ ከሌላኛው ጋር ያድራል። ፍቅር የለም፣ አፌክሽን የለም። እንደውም አንዳንድ ሰው ተደጋጋሚ ከአንድ ሰው ጋር ከቆየ ጥያቄ ይነሳበታል። ለምንድን ነው ከሁሉም ሰው ጋር ማደር እየቻለ ከአንድ ሰው ጋር ብቻ በተደጋጋሚ እንትን የሚለው ይላል። እና መጽሐፉ ላይ የተለያዩ ካራክተሮች አሉ። ትንሽ ሀክስሊ ለየት ያደረገው ምንድነው? ሳምሃው እንደ ፕሮታጎኒስት የምናየው ሰው ራሱ መጨረሻ ላይ ይሄ ዓለም መጥፎ ነው ብሎ አልተነሳም። ከዚህ በፊት አንድ ፈረንሃይት 451 የሚል መጽሐፍ አውርተን ነበር። እሱም እንደዚህ አይነት ዲስቶፒያን ፊውቸር ነው የሚያሳየው። እሱ ደግሞ ከመጽሐፍ ጋር የተያያዘ ነው። መጽሐፎች ባን ይደረጋሉ፣ ከዛ ፋየርማኖች አሉ፣ መጽሐፎችን እንትን ይላሉ ምናምን። ግን መጨረሻ ላይ ካራክተሩ ይህንን አምኖ አውቆ ትቶ ይወጣል። ከዚህ ትቶ ይወጣል። እሱ መጽሐፍ ማቃጠል ነበረ ስራው። ፋየርማን ነው። የሚጠፋ ፋየር የለም ከተማው ውስጥ። ከተማው ጽድት ተደርጎ ነው የተሰራው። ፋየርማን ስራው መጽሐፍ ማቃጠል ነው እየዞረ ማለት ነው። እና የሆነ ቀን የመጀመሪያውን መጽሐፍ እስቲ አንብበህ ታውቃለህ ወይ በሚል የሆነች ሴት ታነቀዋለች። ከዛ መጽሐፎቹን ማንበብ ማየት ይጀምራል። ውስጣቸው ያለውን ኮንሰፕት ዴፕዝ ያያል።
በመጨረሻ ትቶ ይወጣል። ከዛ አንድ መጽሐፍ በጣም የሚወደውን ያነባል። ከዛ በኋላ ከከተማው ሲወጣ የሚያገኛቸው ሰዎች እንደሱ መጽሐፍ የሚያነቡ ሰዎችን ያገኛል። እና ግን መጽሐፎቹ የሏቸውም፣ ሰዎቹ ናቸው መጽሐፎቹ። እከሌን ተዋውቀው ለምሳሌ የሼክስፒር እከሌ የሚለው መጽሐፍ ነው ስማቸው፣ ያነበቡትና የወደዱት መጽሐፍ ነው፣ የሸመደዱት መጽሐፍ ነው። ስለዚህ መጽሐፍ ካወቅ እሱን ነው የምታዋራው ይላሉ። ሰዎቹ ራሳቸውን መጽሐፍ አድርገዋል። ለምን? መጽሐፍ እጃቸው ላይ ከተገኘ ይገደላሉ፣ ይቃጠላል። ሰዎቹ ራሳቸው መጽሐፍ ከሆኑ ግን ምንም ሊደረጉ አይችሉም። አእምሯቸው ውስጥ ያለው የመጽሐፍ ኮንተንት ዲቴክት ሊደረግ አይችሉም። ስለዚህ በዚህ መንገድ ነው መጽሐፉ የሚቀጥለው እና መጨረሻ ላይ ፕሮታጎኒስቱ ይረዳል ይሄን። እዚህኛው ላይ ግን እንደዛ አይረዳም። ኢቭን አጨራረሱ አይ ዶንት ዋና ስፖይል ማድረግ አልፈልግም እንጂ በጣም በሚገርም ሁኔታ በሁለቱም አማራጭ ብትሄድ ምንም ለውጥ የለውም አይነት አጨራረስ ነው የሚጨርሰው። ላይክ ሶሳይቲው ያበደ ነው፣ በራሱ መንገድ ነው የሚሄደው፣ ሰው ሁሉ ያንን አያይም። ሁለት አይነት ፕሮታጎኒስቶች እናገኛለን መጽሐፉ ላይ። ለምሳሌ ቅድም እንዳልኩት ዋናው ካለው ሰርክል ይሄ ሲቪላይዝድ ወርልዱ ከሚኖርበት ውጪ ሳቬጅ የሚሏቸው ሰዎች ይኖራሉ። አሁን እኛ እንደምንኖረው የሚኖሩ ማለት ነው። ትዳር ያላቸው፣ ልጅ የሚወልዱ፣ የሚያገቡ እነዚህ ሰዎች አሉ እና እነዚህን ሰዎች ሳቬጅ ነው የሚሏቸው ኮምፕሊትሊ። ከዛ የሚመጡ አሉ። ኖርማሊ ታሪኩ ትንሽ ረዥም ነው። አንድ ወንድና አንድ ሴት ይመጣሉ። ሴቷ ወፍራም በመሆኗ እንትን በማለቷ ቡሊ ያረጓታል። በጣም ተሰቃይታ ነው የምትኖረው። እናቱ ነች ማለት ነው። ልጁንም እንደዛው። እንደውም ወጣት ስለሆነ እሱ ትንሽ አቀባበል ነበራቸው። ምክንያቱም እዚህኛው ዓለም ላይ አንድ ሰው እስከ 60 ዓመቱ ነው የሚኖረው። ከ60 ዓመቱ በኋላ ክሪሜትድ ይደረጋል፣ ያልፋል። በቃ የመሞት ሰዓት ነው። ሁሉም ተቀብሎታል፣ አምኖታል። እስከ 60 ዓመት ሲኖሩ ግን ሰውነታቸው እንዳያረጅ በኬሚካል ይጠቀማሉ። ደስተኛ እንዲሆኑ ልክ አንድ ሰው የቅዳሜና እሑድ ፒል የሚባል አለ። ሳማ የሚባል ፒል እንዲወስዱ ይደረጋል። ይሄ የሚወስዱት ፒል የቅዳሜና እሑድ መዝናኛ ይባላል። ሰው ለቅዳሜና እሑድ ሃፒነስ ኤክስተርናላይዝ ተደርጓል። ሃፒነስ ደስታቸውን የሚያገኙት በዛ ፒል ነው። የቫኬሽን ፒል የሚባል አለ። ቫኬሽን ሲወጡ ከፍ ያለ ነው የሚፈጥረው ደስታ። የእንትን ፒል የሚባል አለ። እንዲህ እያለ ነው የሚቀጥለው። ሰዎቹ ይህንን ፒል እየወሰዱ ጸብ የለም ከተማ ውስጥ አገሪቱ ውስጥ አለመስማማት የለም፣ ኮንፍሊክት የለም፣ ምንም እንደዛ አይነት ነገር የለም እና ሁሉም ያለበትን ቦታ ተቀብሎ አምኖ ዶክትሪኔት ተደርጎ ነው የሚኖረው እና ዶክትሪኔት ደግሞ የሚደረጉት ከልጅነታቸው ስለሆነ ያንን አይጠራጠሩም። እርስ በርስ ቃላቶቹን ይነጋገሯቸዋል። yes everyone belongs to everyone civilization is serialization እንደዚህ እያሉ ይቀጥላሉ ማለት ነው ሰዎቹ እና ኖ ፕራይቬሲ ምንም ሞኖጋሚ ይሄ አንድ ላይ ፍቅር ውስጥ መግባት መዋደድ ምናምን የሚባል ሐሳብ የለም። ወንድም እህት የለም። በጣም አሳፋሪ ነው። አንድ ቤት ውስጥ መኖርን እንደ እስር ቤት ነው የሚያዩት። አባትና እናት ልጆች ማሳደግን መንግስት ነው ማሳደግ ያለበት ኦር አላቸው። ኢቭን እንደ እርግብ ሃቺንግ ነው የሚሉት። ሃቺንግ ኤንድ ፈርቲላይዚንግ ኦር ሰምቲንግ ድርጅቱ ራሱ የልጆች እንትን የሚለው ሃቺንግ የምንለው እንግዲህ ለእንቁላል ለእንትኖች ነው ለዶሮዎች የምንጠቀመውን ወይም ለአዋፍ የምንጠቀመውን ነው ለሰው የሚጠቀሙት ማለት ነው። እና መጽሐፉ ራሱ ላብራቶሪ ነው የሚጀምረው። ላይክ በጣም በሚገርም ሲምቦሊዝም ነው የሚጀምርልን። የዛ ኃላፊ ለዛ አልፋ ለሚባሉት ትልልቆቹ አልፋ የሚባሉት የበላይ የሚባሉ ናቸው። ሰውነታቸው ገዘፍ ያሉ ናቸው። እንደዛ ለነሱ ያስረዳቸዋል ምን ሀፕን እያደረገ እንዳለ፣ እንዴት ላብራቶሪ ውስጥ ልጆች እንደሚወለዱ እንደሚያድጉ ምናምን ከዛ ማስረዳት በኋላ ነው የሚጀምረው እና ዓለም ራሱ ዓለማቸው ላብራቶሪ ውስጥ እንደተጀመረች ነው የሚነግረን። ደራሲያችን አልደስ ሀክስሊ ኦልሞስት 9 ጊዜ ያክል ኖቤል ፕራይዝ ኖሚኔትድ የተደረገ እጅግ በጣም ተወዳጅ የሆነ ባክግራውንድ ስቶሪ አለው። ላይክ ስቶሪውን እናውራ ብንል ሰፋ ያለ ነው። ሜቢ ሌላ ጊዜ እንሰጠዋለን እና ሊያነቃን ነው የሚሞክረው። መጽሐፉ ሊያነቃን የሚሞክረው ወደፊት ሊመጣ የሚለውን የራሱን መላምት ነው የሚያስቀምጠው። እዚህ በእኛ ዓለም ላይ ራሱ ትንሽ እናየዋለን። ለምሳሌ ስፔሻሊ ቅድም ጀምሮ የነበረው ከተማ ውስጥ ያለው እኛ ሀገር ለምሳሌ አዲስ አበባ ውስጥ ያለው ማህበረሰብ ኮምፈርቱን ወዳጅ ሆኗል፣ ምቾቱን ወዳጅ ሆኗል። ኮምፈርቱና ምቾቱን ወዳጅ በመሆኑ የሚመጣበትን ማንኛውንም ችግር
ኦር በአምባገነኖችም ይሁን በማንኛውም የሚፈጠርበትን ችግር ተቀባይ ነው። አያምጽም። ኦር ማመጽ እንኳን ከፍተኛ ደረጃ ቢሆን ለምን ብሎ እንኳን አይጠይቅም። ለምን ብሎ ለመጠየቅ እንኳን እስኪፈራ ለመረዳት እስኪፈራ ድረስ ስቴራላይዝድ ሆኗል፣ አቅም አጥቷል። ይሄ ነው የሚነግረን። ለአምባገነኖች ምቹ እንሆናለን። ምቹ የምንሆነው ደግሞ በፍራቻ አይደለም፣ ምቾታችንን በመውደድ ፕሌዠር በመውደድ ከገባንበት ኮምፈርት ዞን ላለመውጣት በመሞከር ባለን ፍላጎት ወደ ጎን እንደረጋለን፣ ገለል እንደረጋለን፣ መብታችንን ነፃነታችንን እንቀማለን። ኢፍትሐዊነት ይነግስብናል። ግን ያንን ኢፍትሐዊነት ለመቃወም መብቱም አቅሙም የለንም፣ ሀሳቡም አይኖረንም። ምክንያቱም ከምቾት እንወጣለና ከፍላጎታችን ይነካብናል። ከለመድነው ለስለስ ያለ ምንም ያን ያክል ደህና ነገር የማናደርግበት ላይፍ እንወጣለን። ከዛ ላይፍ ላለመውጣት ስንል ማንኛውንም አይነት ክሩልቲ፣ ማንኛውንም አይነት ኢንጀስቲስ፣ ኢፍትሐዊነት በአምባገነኖች የሚፈጸምብንም በሙሉ እንቀበላለን ይለናል። አምባገነኖቹ ራሱ ብዙ ሊያታልሉን አይገባም፣ እኛ ራሳችንን እናታልላለን፣ በቂ እናታልልላቸዋለን ነው የሚለው። እንዲህ ሊያደርጉ አስበው ነው፣ መልሱን እኛ እየሰጠን እንሄዳለን ማለት ነው። አንዱ ላይ ወንጀል ሲፈጸም እያየን እኔም ላይ ይመጣል ብለን አናምንም። አሁን ላይ ደግሞ የመጣው ነገር ምንድን ነው? ፕሮፓጋንዳው በጣም አድጎ ለየት ብሎ ሰዎች አይደለም ያልኖሩበትን ህይወት ደምረው እስካሁን ድረስ አስበው አንድን መንግስት አናላይዝ አድርገው ወዴት እየሄደ ነው ብለው ሊያስቡ በኖሩበት ዓለም በኖሩበት ህይወት የሚፈጠረውን ነገር ደምረው ማሰብ አቅቷቸው በየጊዜው የሚፈጠረውን ኢፍትሐዊነት ወይም አምባገነኖች የሚሰሩትን ስራ ደምረው ማሰብ፣ አንድ ቅርጽ መስጠት ተስኗቸው አሁንም ያ ነገር ይደገማል አይደገምም የሚል ጥርጥር ውስጥ እየደጋገሙ ይገባሉ። እየደጋገሙ አምባገነኖቹ ያንን ኢፍትሐዊነት ወይም አምባገነንነት ይፈጽማሉ። አሁንም ድጋሚ ሌላ እድል ይሰጣቸዋል። ምክንያቱም በቃ የሚባለው ስቴጅ የለም። እንደዚህ አይነት ምቾትን የሚወድ ማህበረሰብ ውስጥ ምቾቱን እንደሚወድ ስለሚታወቅ ተራ በተራ እየከፋፈሉ መግዛት ነው። ናዚ ጀርመኒ ላይ እንደሰማነው ስቶሪ ለአይሁዶቹ ሲመጡ እኔ አይሁድ ስላልሆንኩ ዝም አልኩ፣ አይመለከተኝም ነበር። ለእንትኖቹ ሲመጡ፣ ለፖሊሾቹ ሲመጡ፣ ለካቶሊኮቹ ሲመጡ እያለ ይቀጥላል። እና እነከሌን ሲነኩ እኔ እነከሌን ስላልሆንኩ ዝም አልኩ፣ እነከሌን ሲነኩ እነከሌን ስላልሆንኩ ዝም አልኩ። በኋላ ላይ እኔን ሲነኩ ዝም የሚል ሰው እንኳን አልነበረም ነው ያለው ሰውየው። ሰው የሚመለከት እንኳን እስኪጠፋ ድረስ ያልተነካ ባይኖርም አንዱ በአንዱ ቁስል እየሳቀ አንዱ እንደውም የኔ ትንሽ ነው ያነሰ ነው እያለ ያንን አምባገነንነት የባሰ ቦታና ፊት እየሰጠ ይቀጥላል የሚል አይነት ትንቢት ነው ያለው የኤርለስ ኤክስሌይ እንትን። እዛ ነገር ውስጥም እየገባን ይመስለኛል ገና ቢሆንም የስልጣኔ ደረጃችን። ምክንያቱም ኤርለስ ኤክስሌይ 600 ዓመት ነው የሰጠው። ቢሆንም ግን እንደዛ አይነት ምሳሌ አለ፣ እንደዛ አይነት ሐሳብ አለ። ሰዎችን የምናወዳድረው በክላስ እየሆነ ነው ባላቸው እንትን። አሁን ላይ ዓለም ላይ ዞር ብንል እኛ ገርሞ ኦልሞስት እየመጣ ነው። አንድን ሰው የያዘውን እቃ ኦር የሚነዳውን እንትን አይተው ለዛ ሰውዬ ሙሉ ክብራቸውንና ማንነታቸውን ለመሸጥ ኦር ለማዝረክረክ ኦር ለመጣል ስታንድ ባይ የሆኑ ሰዎች ያሉበት ማህበረሰብ እየፈጠርን ነው። እንደዛ ሲሆን ምንድነው ሰው ለራሱ ክብር፣ ለራሱ ማንነት፣ ለራሱ ቦታ ሳይኖረው ሲቀር ራሱን በቴክኖሎጂ ከምንላቸው ነገሮች ወይም ደግሞ አሁን ላይ ኖርማሊ ትልቁ ኃይል ስቲል ገንዘብ ነው። ለገንዘብ የራስ ማንነት፣ የቤተሰብ ማንነት፣ የቤተሰብ ክብር፣ የራስ ክብር ዋጋ የሚያጣበት አይነት ማህበረሰብ ክሬት እያደረገን እንሄዳለን። ኢንድ ሰዎች እየተነጠሉ ምክንያቱም ኤርለስ ኤክስሌይ እንትን የሚለው ሀገር ሲቪላይዜሽን ዘመን ላይ ሪሊጅን የሚባል ነገር የለም፣ ፊሎዞፊ የሚባል ነገር የለም፣ ፖኤትሪ የሚባል ነገር የለም፣ የኔ ሀሳብ የሚባል ነገር የለም። ሰዎች አንድ አይነት ናቸው።
በፋብሪካ እንደሚመረት የኮካኮላ ጠርሙስ ምንም ያን ያክል ልዩነት የላቸውም። ከአንደኛው ሰው ጋር አደርክ ለውጥ የለውም፣ ከሁለተኛው ሰው ጋር አደርክ ለውጥ የለውም። አንደኛው ሰው የሚያውቀው ይታወቃል፣ ሁለተኛውም ሰው የሚያውቀው ይታወቃል። ያንን በሰዎች መሀል ያለውን ዳይቨርሲቲ ውበቱ የሰው ልጅ ውበቱ ዳይቨርስ መሆኑ ነው፣ የተለያየ መሆኑ ነው። በየቀኙ የምናገኛቸው ሰዎች አንድ አይነት ቢሆኑ ሮቦቲክ የሆነ ወርልድ ውስጥ ነው የምንኖረው ማለት ነው። ፕሪዲክተብል ቢሆኑ በቀላሉ ተገማች ቢሆኑ አሁን ላይ እንደዛ አይነት ነገር አንድ ሰው እንትን ብሰጠው እኮ እንትን ያደርጋል አይነት እንትን ባሳያት እኮ እንትን ትላለች አይነት ፕሪዲክተብል የሆኑ ሰዎች እየፈጠርን ነው ማለት ነው። ከዛ ግን ሰዎች ድንገት ደግሞ ሬር እየሆኑ የመጡ ሰዎች ለማንነታቸው ሲቆሙ አይ አልፈልግም፣ አይ እኔ ውስጤ የማያምንበትን ነገር ለገንዘብ ብዬ አላደርግም ሚል ሰው ስናይ ወይም ደግሞ አይ እኔ እንዲያልፍልኝ ብዬ አገሬን ወር ህዝቡን ችግር ውስጥ አልከትም፣ ይሄ ህዝብን የሚጎዳ ነገር ነው፣ በዚህ ጉዳይ ሙስና አልበላም፣ ጉቦ አልቀበልም ማለት በጣም አስገራሚ የሚሆንበት ሰው ለራሱ አለማሰብ የሚመስልበት እንደውም በአደባባይ ተወቃሽ የሚያደርግበት አይነት ማህበረሰብ እየገነባን እንድንሄድ ያደርገናል። ያ ማለት ውስጣችን ያለውን ወርቅ አፈር ነው ወይም ድንጋይ ነው ብሎ ለማስጣል እንደመሞከር የሚካሄድ ርቀት አድርጌ ያዋለው። እነዚህንም ማስጠንቀቂያዎች እያየን ነው ማለት ነው። ሌላው ሀክስሌይ ትንሽ ስቶሪ ውስጥ የማልገባው ስቶሪውን ስፖይል ላለማድረግ ነው። ብታነቡት በጣም ደስ ስለሚለኝ ነው። እኔ ከነገርኳችሁ ኦርኔዚ ከማወራው ተጨማሪ በጣም አሪፍ ተደርጎ የተጻፈ መጽሐፍ ነው። በቀላሉ ይነበባል። ቴሌግራም ፔጃችን ላይ መጽሐፉን እና እንደውም እኔ በጣም አንድ የወደድኩት በቅርቡ ድጋሚ ለማንበብ ስሞክር የረዳኝ የኦዲዮ ቡክ አለ ዩቲዩብ ላይ የሚገኝ ነው። እሱን ቴሌግራም ላይ ልክላችኋለሁ። የሀክስሌይ እንትን እኛ አሁን ለምሳሌ ኤአይ አርቲፊሻል ኢንተለጀንስ ዋሬቨር ይነሳና የሰው ልጅን ቴክ ኦቨር ያደርጋል የሚል ሀሳብ ነው ያለን። ሀክስሌይ ግን የሚለን ምንድን ነው? አድቫንስድ ቴክኖሎጂ ወይም ደግሞ እሱ አድቫንስድ ቴክኖሎጂ ነው የሚያውቀው ያኔ። አሁን እኛ ኤአይ እንበለው፣ በኋላ ደግሞ የተሻለ ስም ይዞ የተሻለ ነገር ይመጣል ብዬ አምናለሁ። ተጠቅመው ሰዎች ናቸው ሰዎችን ኢንስሌቭ የሚያደርጉት። ከዛ በኋላ ሁሉም ስሌቭ ነው በሀክስሌይ ወርልድ። የሚገርመው አልፋ የሚባሉት ራሱ ስሌቮች ናቸው። ምንም ከማንም የማንም ኖርማሊ ካሉት ሰዎች ይበልጡ ይሆናል፣ ግን እነሱም ማለፍ የሌለባቸው ስቴፕ አለ፣ ማዋጥ ያለባቸው መድኃኒቶች አሉ። ደስተኛ ለመሆን ያንን ነው ማድረግ ያለባቸው። ኤቭሪዋን ስሌቭ የሚሆንበት ኢንቫይሮንመንት ነው የሚፈጠረው ማለት ነው። ድሮ ስሌቭ የሚባለው አንድ በግድ በጉልበት ተወስዶ ባሪያ የሚደረግ ሰው ነበር። አሁን ግን ፈቅዶና ወዶ ባሪያ የሚሆን ማህበረሰብ ይመጣል። እንደውም በሀክስሌይ አካሄድ ባሪያ መሆኑን አያውቅም፣ ራሱ አይረዳም። ያለበት ቦታ በጣም ትክክለኛ እንደሆነ ነው የሚያስበው። ከሰዎች ጋር ወጥሮ ይከራከራል። ምንም ሰላማዊ ነው፣ አሪፍ ነው፣ ጥሩ ነው እያለ ይከራከራል ማለት ነው። ለምሳሌ አሁን በእኛ ሀገር ቋንቋ ይሄ መንግስት ዲሞክራሲያዊ ነው፣ አስተዳደሩም ዲሞክራሲያዊ ነው እያለ ይከራከራል ማለት ነው። ምንም አይነት የዲሞክራሲ ሀሳብ፣ የዲሞክራሲ ኮንሰፕት፣ የዲሞክራሲ ተግባርና አሰራር በሌለበት ዓለም ማለት ነው። እዚህ ላይ እናበቃለን። መጽሐፉን እንድታነቡት ጋብዛለሁ። አመሰግናለሁ።